ሰላም ቤተሰብ ዛሬ ማሳያችሁ በጣም ወሳኝና ለሁላችንም ቢሆን እጅግ አንድ ትልቅ ሚስጥር ነግራችኋለሁ። እንዴት አድርጋችሁ በቲክቶክ ገንዘብ እንደምታገኙ የትኛውም ሀገርና የትኛውም ቦታ ብትሆኑ እንዴት በቲክቶክ ገንዘብ እንደምትሰሩ ወሳኝና ትክክለኛው መረጃ አሳያችኋለሁ። ነገር ግን አንድ ነገር ልነግራችሁ የምችለው ነገር ይህ መረጃ በፍጹም እንዳያመልጣችሁ በጣም ወሳኝ ነው። ብዙዎቻችን ዲግሪ ተመርቀን ምን ብለን በቃ ዲፕሎማ ዲግሪ ማስተር ተመርቀን ስራ አጣን እንላለን። የተቀጠርነውም ቢሆን በአሁኑ ሰዓት በተለይ በኢትዮጵያ እጅግ በቂ የሆነ ኑሮን የሚሸፍን አይደለም ደሞዛችን ሁላችንም እንደምናውቀው። ስለሆነም የግድ የጎንዮሽ ስራ ያስፈልገናል። እናም እንዴት አድርገን ቲክቶክን ለበጎ ነገርና ለጥቅም ገንዘብ ሊያስገኝ እንደሚችል በተግባር ከሀ እስከ ፐ እንዴት አድርጌ ትክክለኛውንና እውነተኛውን በማስረጃ አሳያችኋለሁ። እያንዳንዳችሁ እጅግ ወሳኝ መረጃ ስለሆነ ይህ መረጃ እንዳያመልጣችሁ። መቼም ገንዘብ ማግኘት የሚጠላ ሰው የለም። ስለዚህ አንተ ገንዘብ ማግኘት ትፈልጋለህ አይደል? አንቺ ደግሞ ገንዘብ ማግኘት ትፈልጋለሽ። እንግዲያውስ ይህ መረጃ በፍጹም እንዳያመልጣችሁ ተከታተሉኝ። አንድ ባንድ ከመጀመሪያ እስከ መጨረሻው ቀስ ብዬ በእርጋታ እያንዳንዱን መረጃ አሳያችኋለሁ። ነገር ግን እናንተ ተከተሉኝ። ያልገባችሁ መጠየቅ ትችላላችሁ፣ በኮሜንት ማስቀመጥ ትችላላችሁ። ይህ ነገር እንዳያመልጣችሁ ከፈለጋችሁ ደግሞ ናይት በሚለው በአዲስ በከፈትኩት በዩቲዩብ ቻናሌ ሙሉ መረጃውን ታገኙታላችሁ። ተከተሉኝ። እንግዲህ ከዚህ በፊት ገንዘብ እንዴት አድርገን ንጹህ የቲክቶክ አካውንት መክፈት እንችላለን፣ እንዴት አድርገን የቲክቶክ አካውንታችን ወይም ፎሎወራችን ማሳደግ እንችላለን የሚለውን በዚህ በፊት በተደጋጋሚ እንዳሳየኋችሁ ግልጽ ነው። ዛሬ ደግሞ እንደገናም ደግሞ ከዛ በተጨማሪ እንዴት አድርገን ሞኔታይዝድ ማድረግ እንችላለን፣ እንዴት አድርገን ገንዘብ ማግኘት እንችላለን የሚለውን እንዳሳየኋችሁ ለሁላችንም ግልጽ ነው። ዛሬ በዚህ መረጃ የማሳያችሁ ይህን ሞኔታይዝድ አንዳንዶቻችን ደግሞ በቪው ይከፈላል ወይ በቪው እንዴት ይከፈላል ብላችሁ በቪው ይከፈላል ብለን ነበር ግን አልከፈለ ምናምን እያላችሁ ጠየቃችኋላችሁ። ማይከፈል ሆኖ ሳይሆን እናንተ እንዴት መጠቀም እንዳለባችሁ አለማወቅ ነው። ስለሆነም ምናልባት በቪው እንዲከፈላችሁ ከፈለጋችሁ የትኛውም ሀገር ብትሆኑ 7 ሀገሮች ናቸው ቢሆንም አሁን ግን የትኛውም ሀገር ሆናችሁ ይሄን ነገር መጠቀም ከፈለጋችሁ በተግባር እኔ ራሴ የሰራሁትን እያሳያችሁ አንድ በአንድ ነገር አብረን እንከተላለን። እውነተኛውና ጠቃሚው መረጃ አሳያችኋለሁ። እናንተ ደግሞ ከእናንተ ምን ይጠበቃል? ያንን አምናችሁ በትክክል የምላችሁ ነገር ትክክለኛ ያካሄዱን ይዛችሁ ከሄዳችሁ እውነተኛውን ነገር ከራሳችሁ ታገኙታላችሁ። ይህን ሙሉ መረጃው የምታገኙት በእኔ ፈናይት በሚለው ዩቲዩብ ነው። ገባችሁ ሰፋና ዘርዘር ጠለቅ ባለመልኩ ሙሉ መረጃ ታገኛላችሁ። አመሰግናለሁ። አንተ ወንድሜ ይኸው አሁን እያየኸኝ ያለው ወንድሜ ገንዘብ መስራት ትፈልጋለህ? አንቺ እህቴ ገንዘብ መስራት ትፈልጊያለሽ? እንግዲያውስ ገንዘብ መስራት ከፈለጋችሁ አሁን የማሳያችሁንን በዚህ ቪዲዮ የማሳያችሁንን ስቴፕ ባይ ስቴፕ አንድ በአንድ ደረጃ ይጠብቃችሁ በጥንቃቄ እየተከተሉኝና የምላችሁን ነገር አድርጎ በቲክቶክ በቪው ብቻ እንዴት ገንዘብ እንደምትሰሩ በተለይ ኢትዮጵያ ያላችሁ አንደኛ ጊዜ ያላችሁ፣ ሁለተኛ ምናልባት ያው የኢንተርኔት አንዳንድ ነገር ያው ሊቸግራችሁ ይችላል እንጂ ጊዜ ከበቂ በላይ ያላችሁ፣ ሁለተኛ ነገር ደግሞ በዶላር ስለሆነ የሚከፍላችሁ ይህ ዶላር ደግሞ በእኛ ሀገር ስታዩት የተሻለ ነገር ይሆንላችኋል። እናም በተለይ ኢትዮጵያ ያላችሁ ይህ መረጃ በፍጹም ሊያልፋችሁ አይገባም። በጥንቃቄ ተከተሉኝ። በጥንቃቄ ተከትላችሁ ውጤቱን አብረን እናያለን። ውድ ቤተሰቦች ዛሬ የማሳያችሁ እጅግ በጣም ወሳኝ ነው። ስለሆነም ይህ ሚስጥር በፍጹም ሚስጥርና እጅግ ጠቃሚ ነገር ነው። እያንዳንዳችሁ ሊያልፋችሁ አይገባም። እኔ በጣም የተጋነን ነገርም ሳይሆን እንዲሁም ደግሞ ጭራሽ ደግሞ የውሸትም ወይም የተጋነንም ሳይሆን በጣም የወረደም ሳይሆን እውነቱን እንዳለ ትክክለኛ መረጃ ማግኘት ከፈለጋችሁ እኔን ተከተሉኝ።
ይህም ምንድነው? በቪው እንዴት እንከፍላለን? በቪው ቲክቶክ እንዴት ይከፍለናል? በእይታ እንዴት ይከፍለናል ብላችሁ ብዙ ጠይቃችሁኛል። ስለሆነም ዛሬ የማሳያችሁ በዚህ ቪዲዮ የማሳያችሁ ነገር እንዴት አድርገን መጀመሪያውን ራሱ በቪው እንዲከፈለን ምን ማሟላት አለብን የሚለውን ከዚህ በፊት አሳይቻችኋለሁ። አሁን ደግሞ አሁን በዚህ ቪዲዮ ደግሞ ልናየው የምንችለው ምንድነው? እንዴት አድርጎ ይከፈላል የሚለውን እንዴት አድርጎ ይከፈለ፣ እስኪ ምን ማድረግ አለብን፣ እንዴት ብሎ ነው የተከፈለው የሚለውን ከዚህ በፊት ራሴ ሰርቼ በትክክል የተከፈለውን ነገር አሳያችኋለሁ። እናንተ የሚጠበቀው መከተል ብቻ ነው። ይህን ተከትላችሁ መከተል ብቻም ሳይሆን ደግሞ ተከትላችሁ እኔ የማሳያችሁን አንድ ባንድ ስቴፕ እስከጠብቃችሁ እስካደረጋችሁ ድረስ በፍጹም ያለምንም ነገር በእርግጠኝነት ዶላር በእጃችሁ ይገባል። ስለሆነም እንዳያመልጣችሁ ሙሉ መረጃውን ተከታተሉ። ገንዘብ በእይታ ይከፍላል የምንለውን ቲክቶክ ክሬተር ሪዋርድ ፕሮግራም እንግዲህ በገንዘብ በእይታ ይከፍላል። ቲክቶክ ምንም እንኳን ብዙ አይነት የክፍያ አይነቶች ቢኖሩትም ወይም ደግሞ ብዙ አይነት ገንዘብ የምንሰራባቸው ብዙ አይነት መንገዶች ቢኖሩም በአብዛኛው ቦታ እና በአብዛኛው ሀገር የሌለውን ግን ልክ እንደ ዩቲዩብ በእይታ ይከፍላል ወይ የሚለው ነው። ይሄን ነው እና አሁን ከዚህ ላይ ለማየት ያም በቲክቶክ ምን ይባላል? ቲክቶክ ክሬተር ሪዋርድስ ፕሮግራም ይባላል። ይህም ደግሞ ያው ከዚህ በፊት በተለያዩ ቪዲዮዎችን ሰርቼ እንደነገርኳችሁ የ7 ሀገሮች አካባቢ የሚሆኑ ነው ይሄ ነገር ሊሰራ የሚችለው ወይም ገንዘብ ሊሰሩበት የሚችለው። እነዛም እነ ዩኬ ወይም ደግሞ ዩናይትድ ኪንግደም፣ አሜሪካ፣ ጀርመን፣ ፍራንስ፣ እንደገና ደቡብ ኮሪያ፣ እንደገና ብራዚል፣ እነዚህን የመሳሰሉ ሀገሮች ናቸው። ከዛ ውጭ ያለው ሀገር ላይ ግን ያው አይከፍልም። ነገር ግን አሁን እኛ ካለንበት ሆነን ከነዛ ሀገሮች ውጭ ሆነን ወይም ደግሞ ለምሳሌ ኢትዮጵያ ሆነን እንዴት አድርገን ያን ነገር ተጠቃሚ መሆን እንችላለን፣ እንዴት አድርገን በእይታ ተከፋይ መሆን እንችላለን የሚለውን ነው እንግዲህ ማሳያችሁ። እናም ያን ምንድነው እንዴት አድርገን ነው የምናገኘው የሚለውን ስንሞክር ኢንተርናሽናል ወይ ማለት ሎካል የነበረውን ኢንተርናሽናል አካውንት መክፈት ነው። ኢንተርናሽናል የቲክቶክ አካውንት መክፈት ነው፣ ሌላ ነገር የለውም። ያን እንዴት አድርገን እንሰራለን? ይሄን እንድንሰራ የምንችለው ሎኬሽኑ ወይም ደግሞ የአካውንቱን አድሬስ ክሬት ስናደርግ እንቀይረዋለን። ከዛ በኋላ ክሬት ያንን ነገር አድሬሱን ከቀየርን በኋላ አስፈላጊውን በቲክቶክ ሕግ መሰረት እያንዳንዱን ነገር ሂደን እንሄድበታለን ማለት ነው። ያነዛ ምንድናቸው? በዋነኛነት መጀመሪያ እንከፍታለን አካውንቱን። አሁን በተባሉ መሰረት አድራሻውን ወይም ሎኬሽኑን ቀይረን ወደ እነዚህ ወዴት ነው የምንቀይረው? ካለንበት ሀገር ለምሳሌ ኢትዮጵያ ከሆነ ከኢትዮጵያ ወደ ዩኤስኤ ሊሆን ይችላል፣ ወይም ደግሞ ወደ ዩኬ ሊሆን ይችላል፣ ወይም ወደ ሌሎቹ እነዛ 7 ሀገሮች ውስጥ ወደ አንዱ እንቀይረዋለን ማለት ነው። አሁን ወደ እነዚህ ሀገሮች ከቀየርን በኋላ እንዴት እንቀይረዋለን? አብረን እናያለን። ይህን አንደኛ አሁን 5 ነገሮችን ይህን ለማድረግ ቢያንስ እዚህ በፊት የሰራኋቸው ክራይቴሪያው ምንድነው ምናምን የሚለውን ነገር ሌላ ቪዲዮ ሰርቼበታለሁ እዚህ በፊት። ነገር ግን እነዚህን ነገሮች እንትን ለማለት ግን ይሄን ነገር ከሀ እስከ ፐ ለመክፈት ወይም ደግሞ እንትን ለማድረግ ግን በትክክለኛ አካውንቱን ለመክፈት መጀመሪያ በአንደኛ ደረጃ 5 ነገሮች ናቸው። ከነዚህ ይሄድበታለሁ፣ አብረን እናየዋለን። እንግዲህ ይህን ነገር ስናይ አሁን የመጀመሪያ ስራችን የሚሆነው ቲክቶክ አካውንትን ቲክቶክ አፕን እንከፍታለን። ከዛ ፕሮፋይል ላይ እዚህ ጋር እንገባለን። ፕሮፋይል ከገባን በኋላ ከዚህ ክሊክ እናደርጋለን። ከዛ ላይ ከፕሮፋይላችን በላይ በኩል ማለት ነው። ከዛ እዚህ ላይ አድ አካውንት የሚለውን ክሊክ እናደርጋለን። አሁን እሱን ክሊክ ካደረግን በኋላ ያለንበትን ሀገር የት ነው የሚለውን ይነግረናል እንድናስቀምጥ። ከዚህ አሁን ያለንበትን ይገልጽልናል። እዚህ ጋር ለምሳሌ እዚህ ጋር ነገር ግን አሁን እኛ ለምሳሌ ኢትዮጵያ ከሆነ ኢቲ ብሎ እዚህ ላይ ያመጣልናል። ነገር ግን እኛ የምንፈልገው ወደ ሌላ ሀገር መቀየር ስለሆነ እነዚህን ነገሮች ከመንካታችን በፊት እነዚህ ነገሮች ከመነካካታችን በፊት ከዚህ ላይ ቀጥታ እንመጣና ይችን ክሊክ አድርገን ሀገር እንቀይራለን ማለት ወደ ምንፈልገው። አሁን ዩናይትድ አሁን እዚህ ጋር ምን እንለዋለን ማለት ነው? ዩናይትድ ኪንግደም እንለዋለን ማለት ነው። አሁን እዚህ ጋር ምን አለን? ከዚህ ሀገሩን ቀይሮልናል፣ ዩናይትድ ኪንግደም ብሎናል ማለት ነው። እዚህ እንደምታዩት ይኸው
እዚህ ላይ አሁን ይህንን ዩናይትድ ኪንግደም ካደረግን በኋላ በቀጣይ በፌስቡክ ነው መግባት የምትፈልጉ ወይስ በጉግል አካውንት ነው ወይስ በኢሜይል ነው ይላል። በኢሜይል እንለዋለን። ስለዚህ ከዚህ ጋር በዚህ ቁጥር በቁጥር መግባት የለብንም በስልክ ቁጥር፣ ነገር ግን በኢሜይል እንለዋለን። እዚህ ኢሜይል እንላለን። አሁን ከዚህ ላይ ምን ማድረግ አለብን? ኢሜይላችን እንጽፋለን እና አሁን ኢሜይልን እዚህ ጋር ጻፍኩ ማለት ነው እና ምን እለዋለሁ? ኢሜይሉን ከዚህ ከጻፍኩ በኋላ ኮንቲኒው እለዋለሁ። እሺ ኮንቲኒው ካልኩ በኋላ ክሬት ፓስወርድ ይላል። ክሬት ፓስወርድ ይላል። አሁን እዚህ ጋር ፓስወርድ ብንፈልግ የራሱን የኢሜይሉን ፓስወርድ ማድረግ እንችላለን። ብንፈልግ ደግሞ ሌላ መጠቀም እንችላለን ማለት ነው። ግን አሁን እኔ ለጊዜው የራሱን መጠቀም እንችላለሁ ወይም ደግሞ በቃ አሁን ፓስወርድ አስገባው ማለት ነው። እዚህ ጋር ፓስወርድ አስገባው። ከዛ ቀጣዩ ስራ ምንድን ነው? ኮንቲኒው እለዋለሁ እዚህ ጋር። አሁን ከዚህ ደርሰናል። በቀጣይ ምን ይጠይቀኛል? በርዝዴይ አስገባ ይለኛል። በርዝዴይ ደግሞ ከ18 ዓመት በላይ እንዲሆን አድርገን መሙላት መቻል አለብን። እዚህ ጋር ያደረግኩት ይህን ደግሞ ጃንዋሪ ማድረግ እችላለሁ። ያው ለእናንተ ትክክለኛ የራሳችሁን መሙላት ነው። እኔ እናንተን ለማሳየት ስለሆነ ምንድነው እዚህ ጋር ያደረኩት ማርች 1980 ነው ያልኩት። እንግዲህ አሁን እዚህ በኋላ እነዚህን ፐዝሎችን ሙላ ይለኛል። እናንተን ላይላችሁ ይችላል። ያው ይህንን ለመግቢያ ያው ሰው መሆኔን ለማወቅ እንደዚህ ግባ ብሎ እየጠየቀኝ ነው። ስለዚህ ይሄን አሁን ምን ማድረግ አለብኝ? ይሄን እንዴት አድርጌ ነው የምሟላው? ይሄንን ድራግ አድርጌችን ከዚህ ጋር በትክክል ከገጠምኳት ሰው ነው ብሎ ያሳልፈኛል ራይት አድርጎ፣ ካልሆነ ደግሞ ሌላ አማራጭ ይሰጠኛል ማለት ነው። አሁን እችን እንደዚህ አድርጌ እንደዚህ ያረጋታለሁ። ይኸው አሳልፈኝ። አሁን ስለዚህ አሁን ቬሪፊኬሽን ኮድ ልቆልኛል። ስለዚህ ያንን ቬሪፊኬሽን ኮድ መሙላት አለብኝ ማለት ነው። ይሄን ቬሪፊኬሽን ኮድ ከዚህ ይህንን አሁን በላከው መሰረት መሙላት አለብኝ እና